ዘመነ ካሴ የተባለ የወያኔ ገረድ ዛሬ 250 ሚሊዮን ብር መቀበሉን ይፋ ላደርግላችሁ ነው የመጣሁት። ትልቁ ፖለቲካ ይሄ ነው። ትልቁ ፖለቲካ አስምሩበት። ትግሬዎች ልምዳቸው ነው ከ1983 ጀምሮ ገንዘብ በመስጠት ትግል መጥለፍ፣ ገንዘብ በመስጠት የአማራን ታጋይ መግደል ልምዳቸው ነው። ራሳችሁ አጣርታችሁ መረስ ይችላልላችሁ። 250 ሚሊዮን ብር ተመልከቱ። የአማራ ፋኖ ትክክለኛ ፋኖችን ጎጃም ውስጥ ያሉትን፣ ሸዋ ውስጥ ያሉትን፣ ወሎ ውስጥ፣ ጎንደር በአራቱም አቅጣጫ ያሉትን ለመምታት በተለይ ጎንደር፣ በተለይ ደግሞ ደቡብ ጎንደር ለምንድን ነው በተለይ ደቡብ ጎንደር ለመምታት የፈለጉ ስትሉ በ1981 እና በ1982 አካባቢ ህዋቶች ወደ 4 ኪሎ ሲገሰግሱ አግዶ የተዋጋቸው ህዝብ የደቡብ ጎንደር ህዝብ ነበር። ጎጃሜውማ አጨብጭቦ ነው። የኔ ቤተሰቦች አስታውሳለሁ፣ ትንሽ ልጅ ነኝ። አጆዋ በማያውቁት ቋንቋ የኔ አባት ራሱ አጆዋ ብሎ ተቀብሏቸዋል። እነዚህ ባንዳ ጎጃሜዎች ሰሜን ወሎ፣ ደቡብ ጎንደር ተዋጋቸው፣ ደቡብ ወሎም ተዋጋቸው። ጎጃሜ ደግሞ አታሞ እየመታ ተቀብሏቸዋል። ለዚህ ነበረ ስልጣን ሲይዙ በሄሊኮፕተር ነፍስ ከነነፍሳቸው ጣና ሐይቅ ላይ ደቡብ ጎንደሮችን ወይም ደግሞ ሰሜን ጎንደር አካባቢ ጀግኖችን እያሰሩ እግርና እጃቸውን በካቴና ጣና ሐይቅ ላይ ራሳቸውን እንኳን እንዳይከላከሉ ውሃ ላይ ይጥሉባቸው ነበር። ይሄን ታውቃላችሁ? በሄሊኮፕተር ትግሬ አጋሜ ይሄን አድርጎብናል፣ ህዋት ይሄን አድርጎብናል። ይሄንን ነው እንግዲህ ነባየ ቀን ነው ተሸክመው ሊመጡ እነ ዘመነ ካሴ እየሰሩ ያሉት እነ ምሬ ወዳጆ። ይሄንን 250 ሚሊዮን ብር ያስተላለፉት በዘመነ ካሴ በኩል ነው። ሌላው ህዋት በምርጫ ቦርድ በኩል በቅርብ ቀን እንደሚሰረዝ ነግሬያችሁ ነበር። የዛሬ 6 ወር ይሰረዛል ብያችኋለሁ። ፖለቲካው አካሄዱ ስለምናውቀው ወንጀለኛ ድርጅት ነው እና አብይ አማራን ስለጠሉ ነበር ያኔ እንዲተርፍ ያደረጉት። ዛሬ ግን ደግሞ ተጠናክሮ ስለመጣ ደንግጠው ሊያጠፉት ፈልገዋል። ጋሎች ቅዘናም ናቸው፣ አህዮች ናቸው። ኢትዮጵያን ይዘዋት ሞቱ። አማራ ሞተላት ለዚያች ሀገር። ጋላ ግን ሰለጠነባት። ጋላ ስልጣን ያዘባት። ጋላ ተመጻደቀብን። ጋላ ሰደበን። ጋላ አንቋሸሸን። ጋላ አዋረደን። ስለዚህ ህዋት አብቅቶለታል። በኢትዮጵያ ምርጫ ቦርድ በቅርብ ቀን ታያላችሁ ከድርጅትነት ይሰረዛል። ገዳዩ፣ ዘራፊው፣ አሳዳጂው፣ ጨፍጫፊው ያድዋው የኤርትራ ዘር ቡድን ቲፒኤልኤፍ ላይመለስ ይሸኛል። እውቅና አይሰጠውም። እኛም ለዚህ ቡድን እውቅና አንሰጥ። ህወሓት ቲፒኤልኤፍ ማለት ፍሮንት ነው፣ ግንባር ነው፣ ጎጠኛ ነው፣ ጦረኛ ነው፣ ገዳይ ነው። አማራ ጠል፣ ኢትዮጵያ ጠል ነው፣ ገንጣይ ነው፣ አስገንጣይ ነው፣ ተገንጣይ ነው፣ ወደብ የሸጠ ነው፣ ኤርትራን አሳልፎ አገር ያደረገ ነው። ጦርነት እየቀሰቀሰ በየጊዜው ብዙ አማራዎችን ብዙ ኢትዮጵያኖችን ያስጨፈጨፈ የጨፈጨፈ መርዝ ድርጅት ነው። ይሄ ከምድረ ገጽ ይጠፋል፣ መፍረስ አለበት። ስሙም እንደ ናዚ በጥቁር መዝገብ መመዝገብና መጥፋት ያለበት ነው። ስሙንና ፍላጉን የሚጠቀም ማንኛውም ኢትዮጵያዊ ትግሬ በስቅላት መቀጣት አለበት። እኛ እንደ አቶ ጌታቸው ረዳ ያለውን ፓርቲ የትግራይ ናሽናሊስቶች ኢትዮጵያን ናሽናሊስቶች ያሉበትን ፓርቲ ዲሞክራቶች ያሉበትን ፓርቲ አዲሱን ፓርቲ የነዚህ ስብስብን ፓርቲ እንደግፋለን። አዲሱ የጌታቸው ረዳ ፓርቲ መላውን የትግራይ ህዝብ የሚወክል ነው። ዲሞክራሲያዊ ነው፣ ዲሞክራቲክ ነው፣ ሊበራል ነው። ህወሓትስ ፍሮንት ነው፣ ተገንጣይ ነው፣ ተዋጊ ነው፣ ገዳይ ነው፣
በውጊያ የሚያምን ነው። ዲሞክራት አይደለም፣ አንድ ዲሞክራት ነው። ቲፒኤልኤፍ ጦረኛ ነው፣ ግንባር ነው። የጌታቸው ረዳ በዲሞክራሲ ያምናል፣ በሰላም ያምናል። የደብረጽዮን ፓርቲ ደግሞ በጦርነት ብቻ የሚያምን ነው። ቲፒኤልኤፍ ጦረኛ ነው፣ የአድዋዎች ብቻ ነው። የባንዳዎች ስብስብ ነው። ሌሎችን የሚገፋ ድርጅት ነው። ገዳይ ድርጅት ነው። ዘራፊ ድርጅት ነው። የነጌታቸው ረዳ ደግሞ አዲሱ ፓርቲ ዲሞክራት ነው።